ውድ ቤኪ ኤዱኬሽናል ቲዩብ ተከታታዮች ባለፈው ቪዲዮአችን ላይ ሰባተኛ ጥያቄ ከ1 እስከ 7 ያለውን ሰርተን ማቆማችን ይታወሳል። ዛሬ ደግሞ የምንጀምረው ከ8ኛ ጥያቄ ይሆናል ማለት ነው። ጥያቄያችን 8ኛ ጥያቄ ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ እና አዲስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቀጥታ ወደ ጥያቄው ነው የምንገባው። ምንድነው የሚለው 8ኛ ጥያቄ let summation from 1 to 5 of x is equals 37 የx ሰም ስንት ነው እያለን ነው? x ከ1 ጀምሮ እስከ 5 ሲደመሩ 37 ይሆናል። y ደግሞ 127 summation of 1 from 5 x square ደግሞ 303 y square ደግሞ from 1 to 5 50 x times y ደግሞ 1 from 1 to 5 ደግሞ ስንት ነው? 105 ይሄኛው ጊቭናችን ነው። ስለዚህ ቀጥታኛ የምንሄደው ምንድነው ወደ ጥያቄያችን እንሄዳለን። ጥያቄያችን ምንድነው የሚለው evaluate the following ይላል። evaluate the following ለምሳሌ summation starts from 1 to 5 ማለት into 2x minus 3y ብሎ ነው የሰጠን። ይሄን ጥያቄ ሲምፕሊ ለመስራት ምንድነው ማድረግ ያለብን? ኦሬዲ ሁሉም እስከ 5 ነው የተሰጠን። እዚህ ጋር ታችሁ 1 to 5 1 to 5 ነው። በዛ 2 ትላላችሁ። 2 ታይምስ ምንድነው የምናደርገው? 2x ስንት ነው? 37 ሲቀነስ ምን ይሆናል ማለት ነው? 3 ታይምስ y ስንት ነው? y 127 ስለዚህ እነዚህን ቁጥሮች መልቲፕላይ ማድረግ ነው የሚጠበቅብን ማለት ነው። እንዴት ነው መልቲፕላይ የምናደርገው? እነዚህን ቁጥር ዳይሬክትሊ ለማግኘት አንደኛ 3 ሲባዛ 37 ስንት ነው? 74 ይሆናል። 74 ሲቀነስ ስንት ነው የሚሆነው? 3 ሲባዛ 127 ደግሞ ስንት ነው የሚሆነው? ቀጥታ ይሄኛውን መልሱን ለማግኘት ምንም የተለየ ካልኩሌሽን የለውም፣ ማባዛት ነው። እሱን ደግሞ ስናባዛ ዳይሬክትሊ የምናገኘው ቁጥር ስንት ነው የሚሆነው? ያባዛኝ ስለሆነ ነው። ቀጥታ ቁጥሩ 127 ይሆናል። ይሄን ቁጥር ሳቀናንሰው ጊዜ ስንት ነው ቀጥታ ማገኘው? 74 ሲቀነስ 3 ሲባዛ 127 3 ሲባዛ 127 3 ሲባዛ 127 ስንት ነው? 381 ስለዚህ ይሄን ቁጥር ሳቀናንሰው ጊዜ ስንት ታገኛለሁ? 74 ሲቀነስ 381 300 ኔጌቲቭ 307 ይሆናል ማለት ነው። ኔጌቲቭ 307 ዘሴሚስትሩ ቢ ላይም ደግሞ እንደዛው ነው። 2 ሲባዛ በስንት x ከስንት ጋር እኩል ነው? ከ37 ጋር ይሄው እዚህ ጋር ተሰጥቶናል። ከ37 ጋር እኩል ነው 37 ፕላስ 3 ሲባዛ y ከስንት ጋር እኩል ነው? ከ127 ጋር 127 ጋር ይሄን ቁጥር ቀጥታ ሳባዛው ጊዜ ስንት ይሆናል? እዚህ ጋር ማይነስ የሆነ እዚህ ጋር ፕላስ ይሆናል ማለት ነው። ስለዚህ እዚህ ጋር በ37 ሳባዛ 74 ይሆናል። 74 ሲደመር ስንት ማለት ነው? ሲደመር 381 የዚህ ውጤት ስንት ይሆናል? ሁለቱን ስደምር ጊዜ 455 ይሆናል ማለት ነው። 455
55 የዚህ መልስ 455 ይሆናል። እዚህ ጋር ደግሞ ምንድነው የምናደርገው? ይሄንን ቁጥር ስኩዌር ነው የምናደርገው። ይሄንን ቁጥር ምንድነው የምናደርገው? ስኩዌር እናደርጋለን። ስኩዌር ስናደርግ ጊዜ የምናገኘው ሪዛልት ስንት ይሆናል? ኤክስ ስኩዌር 4x ስኩዌር 4x ስኩዌር ፕላስ スンティオナル 12xy 12xy plus y square ኢዚሊ እንደመጣ የምትሉኝ ካላችሁ 2xን ስንት አባዛለሁ? 2 ያባዛለሁ ማለት ነው። 2x minus 3y ብራኬት ተዘጋለሁ። ተመልሼ አሁንም ስንት አደርጋለሁ? 2x እዚህ ጋር ጽፋለሁ minus 3y ከዛ ይሄኛው ምንድነው ማድረገው ማለት ነው። ልክ እንደ ባይኖሚያል ይሄኛውን 2xን በ2x አባዛ 4x ስኩዌር ይሆናል። ይሄኛውን ከዚህ ጋር አባዛ -6y ይሆናል። ይሄኛውን በዚህኛው አባዛ -6y ይሆናል። -6y እና -6y ፕላስ ይሆናል ማለት ነው። አንድ ላይ ፕላስ 12xy ይሆናል ማለት ነው። ፕላስ 2xy ሆነ ማለት ማይነስ ሶሪ እቺኛው ማይነስ ናት። -12xy ከዛን -3y እና ታይምስ -3y ፕላስ ምን ይሆናል? 9 ምን ይሆናል? 9y ስኩዌር። ለዛ ምንድነው እኛ ኤክስን አለን። ይሄኛውን እንዴት እንደመጣ ገብቷችኋል። ይሄኛውን ከዚህኛው 2 ታይምስ ስለሆነ ሁለቱን እያባዛ 4x ስኩዌር -6y ከዛን እዚህ ጋር ምን ይሆናል? -6xy ይሄኛው ማይነስ yx ከዛን ይሄን በዚህ ስናባዛ ፕላስ 9y ስኩዌር ይሆናል። ከዛ እነዚህ ቁጥሮች እያንዳንዱን ካባዛን በኋላ ዘኢንድ ምንድነው ማድረግ ያለብን? የምናገኘው ሪዛልት ኤክስ ስኩዌር አለን። ኤክስ ስኩዌርን ከየት ወስዳለሁ? ከዚህ ጋር ወስዳለሁ። ቀጥታ እዚህ ጋር 30 ስንት ተተካለሁ? 303 ተተካለሁ ማለት እዚህ ጋር ስንት ተተካለሁ? 303 ተተካለሁ። እዚህ ጋር ኤክስ ዋይ ደግሞ ከስንት ጋር እኩል ናት? ከ105 እዚህ ጋር ኤክስ ዋይ ቦታ ደግሞ 12 ሲባዛ ኔጌቲቭ 12 ሲባዛ በ100 5 ይሆናል ማለት ነው። 105 ከዛን እዚህ ጋር ደግሞ ዋይ አለ። ዋይ ደግሞ ከስንት ጋር እኩል ነው? ዋይ ስኩዌር ከ50 ጋር 9 ታይምስ 50 ይሆናል ማለት ነው። አዘ ኤንድ ይሄንን ቁጥር ስታባዙ ጊዜ የምታገኙት ፋይናል ሪዛልቱ ስንት ነው? 435 400 ስንት ሶሪ 435 ይሆናል ማለት ነው። ቼክ ማድረግ ትችላላችሁ አመጣጡ 435። ወደ ቀጣይ ክፍል እንሂዳው ነው። ወደ ዲን እንጀምር። ዲም ቀላል ነው። እሱ ደግሞ ምንድነው? ዘ ሆል ኤክስ ስኩዌር ነው የሚለው። ኤክስ ዘ ሆል ምን ይላል? ስኩዌር። ከዛ ስንት ነው ማለት ነው? የኤክስ ስኩዌር ቫልዩ ስንት ነው? ኤክስ ስኩዌር ስትሆን ጊዜ ስንት ይሆናል? እዛ ጊቭኑ ጋር ሄደን እናያለን። ኤክስ ቫልዩ 37 ነው። እኛ ምን እቺኛዋን ወሰደ። ዘ ሆል ስኩዌር ሲሆን ምን ትሆናለች? እቺ ስኩዌር ትሆናለች ማለት ነው። ስለዛኛ ምን እንወስደው ስንት ነው? እቺን እንወስዳለን። ቫልዩ ውስጥ እንወስድና ይሄ ማለት ነው ይሄ ማለት ምን ማለት ነው? እዚህ ጋር ቀጥታ እንሄዳለን። እዚህ ጋር ኤክስ ማለት የቷናት? እቺ ናት። ስለዛ ስንት ነው? 37 ብራኬት ውስጥ እንከታታለን። እዚህ ጋር ኮንፊውዝ እንዳትሆኑ የምፈልገው ነገር ምንድነው? ይሄንን ቀጥታ እቺኛው ስኩዌር እቺ ትሆናለች ብላችሁ እንዳታስቡ። ምክንያቱም ምንድነው? ቀጥታ እቺኛውን ቫልዩ አስገብተህልኝ ኤክስን ቫልዩ እዚህ ጋር አስገብተህ ስኩዌር አድርገህ ነው ያለ ጥያቄው።
ማድረግ ስለሆነ ምንድነው እኛ የምናደርገው እቺን ቫልዩ ስኬር እናደርጋታለን። ምክንያቱም ኤክስ ከስንት ጋር እኩል ነው? ከ37 ጋር 37 ሲባዛ 37 ደግሞ ስንት ይሆናል? 1369 1369 ይሆናል ማለት ነው። የዲ መልስ የዚህኛው መልስ 1369 ይሆናል። ይሄ ላይ ደግሞ ምንድነው በሴሚስትሩ ሁለት እናደርጋለን። ጂ ኤክስ ማለት ደግሞ ስንት ነው? ከ37 ጋር እኩል ነው። ኤክስ ከ37 ጋር እኩል ነው ሲቀነስ 5 ኢንቱ ዋይ ከስንት ጋር እኩል ነው? ከ127 ጋር 127 ፕላስ ስንት ይሆናል? ፕላስ 3 ይሄንን ቁጥር ስታስገቡ ጊዜ ፋይናሊ ስንት ይሰጣናል? 29 ነው የሚሰጣን። ይሄ ስንት ይሆናል? ስንት ነው የሚሆነው? 2 ታይምስ ኤክስ ስንት ነው? 37 74 ይሆናል ሲቀነስ 5 ሲባዛ በስንት ነው የምናደርገው? 5 ሲባዛ ዋይ ማለት ደግሞ ስንት ነው? 5 ስንት እናባዛለን? 5 ሲባዛ 127 5 ሲባዛ 127 ስንት ነው? 127 635 ፕላስ እንላለን ፕላስ 3 ኢዚ ነው፣ ምንም የተለየ ነገር የለውም። ከዛ ምንድነው የምናደርገው? 74 ሲቀነስ 635 ሲደመር 3 ስንት ነው? 558 ኔጌቲቭ 558 ይሰጠናል ማለት ነው። የዚህ መልስ 29 ሳይሆን ስንት ነው መልሱ ማለት ነው? ኔጌቲቭ 558 ይሆናል ማለት ነው። እዛ የዚህኛውን ጥያቄ ጨረስን ማለት ነው። ከዛ አሁን እኛ ቀጥታ የምንሄደው ይሄኛውን ከጨረስን በኋላ የዚህኛው መልስ የኢ መልስ ኔጌቲቭ 558 ሆነ። አሁን ቀጥታ የምንሄደው ወደ 9ኛ ጥያቄ እንሄዳለን። find the sum of all natural numbers between 100 and 1000 which are ይላል multiples of ለአምስት የሚካፈሉ ቁጥሮች 100 እና 1000 መሃል ያሉትን ፈልጉ እያለ ቢትዊን ነው። ስለዚህ ለአምስት የሚካፈሉ ከስንት ነው የሚጀምረው? መልቲፕል ኦፍ 5 100 ካለ 100 ነው ያካትትም። ስለዚህ 105 የአምስት በአምስት አምስት እየጨመሩ የሚሄዱ ማለት ነው። መልቲፕል ኦፍ 5 ማለት 110 አሁን 5 ሲጨመር ጊዜ 115 ፋይናሊ ስንት ላይ ነው የሚቆመው? የማክሲመም እንዲናረግና 995 ይሆናል። መልቲፕል ኦፍ 5 ቢትዊን 100 እና ስንት 1000 መሃል ያሉ ቁጥሮች እነዚህ ይሆናሉ ማለት ነው። በአምስት የሚካፈሉ ቁጥሮች ትንሹ ቁጥር ለስንት ነው? 105 ለዛ 105 110 115 መጨረሻ ማክሲመም ቁጥሩ ይሄ ነው፣ ሚኒመሙ ይሄ ነው። ስለዛችኛዋ a1 ትሆናለች፣ ይሄ a2 ይሆናል። ስለዛ ይሄኛው an ይሆናል ማለት ነው፣ መጨረሻው ነው። ስለዛኛውን ሰሙን ነው የምፈልገው፣ ሰማቸውን ነው ፈልጉ የተባለው። ሰማቸውን ለመፈለግ ምንድነው የምናደርገው? የሰሜሽን ፎርሙላን እንጠቀማለን። የሰሜሽን ፎርሙላን ከዚህ በፊት እንዴት ነበር ስንሰራ የነበረው? ኤን እናውቃለን 105 ነው። ዲ ደግሞ ስንት ነው? በ5 ስለሚሄድ ዲ ስንት ናት? 5 ናት። ዲ 5 ነው። ከዛ ፋይናሊ የምናደርገው ምንድነው? ኤ ፕላስ n - 1
ኤን ማይነስ 1 ኢንቱ ዲ እናደርጋለን ማለት ነው። ከዛን ከኤን ጋር እኩል ነው ማለት ነው። ይሄ ማለት ምንድነው? ኤ1 ኤን ኢዝ ኢኳልስ ቱ ስንት ነው የምንለው? ኤን ኢዝ ኢኳልስ ቱ ኤ1 ፕላስ ኤን ማይነስ 1 ኢንቱ ዲ ይሆናል ማለት ነው። ስለዚህ እዚህ ጋር ደረስን ማለት ነው። እኛ ኤንን ማግኘት እንችላለን ማለት ነው። ኤ1አችን ስንት ነው? 105 ፕላስ ኤን ማይነስ 1 ዲ ደግሞ 5 ትሆናለች። እዚህ 5 ትሆናለች። ኤናችን ጋር ፋይናል ኤናችን ስንት ነው ማለት ነው? 995 ኢዝ ኢኳልስ ቱ ስንት ይሆናል? 995 ኢዝ ኢኳልስ ቱ 105 ፕላስ ኤን ማይነስ 1 ኢንቱ 5 ይሆናል ማለት ነው። ስለዚህ እነዚህን ቁጥሮች አንድ ላይ ካመጣን በኋላ ምን ማድረግ አለብን? እኛ ኤንን ለብቻ ለማስቀረት ኤን ማይነስ 1 ኢዝ ኢኳልስ ቱ እንላለን 900 ስንት 995 እኛው ወደዚህ አመጣታለሁ። ስንት ትሆናለች? 105 ከዛን ኤንን ለብቻ ለማስቀረት ሲካፈል ለ5 እንላለን። ከዛ ኤን ስንት አገኘው ማለት ነው? ብዛታቸው ስንት ቁጥር እንደሆኑ ለማወቅ ኤን 179 ይሆናል። ስለዚህ 179 ቁጥሮች እነዚህ መሃል አሉ ማለት ነው። ኤናችን 179። ስለዚህ እኛ የምንፈልገው ምንድነው? ኤስ ኦፍ 179 ነው የምንፈልገው። ከ105 እያለ እየቆጠርን 105 110 115 እያለ እስከ 995 ድረስ ያሉ ቁጥሮች የመልቲፕል ኦፍ 5 ብዛታቸው ስንት ነው? 179 ነው ማለት ነው። ስለዚህ ኤስ 179 ምንድነው? ኤን ኦቨር 2 እንላለን። ኤን ኦቨር 2 ማለት 179 ሲካፈል ለ2 ኢንቱ 2 ታይምስ 105 twice of a1 ስለሆነ ማለት ነው። ከዛ እናደርጋለን ኤን ማይነስ 1 ማለት ደግሞ 179 ሲቀነስ 1 ማለት 178 ይሆናል። እዛን በዲ እናባዛለን። ዲ ስንት ናት? 5 ናት። ለምን መልቲፕል ኦፍ 5 ስላለም ማለት ነው። ከዛ እዚህ ጋር ከደረስን በኋላ ምንድነው የምናደርገው? እዚህ ኢኳልስ ቱ ብለን ይሄንን ቁጥር ማካፈል እንችላለን። አዘ ኤንድ የምናገኘው ሪዛልት ምንድነው? 179 እናደርጋለን። እቺን ይሄንን ካንሰል ማድረግ አልችልም። ኦሬዲ ይሄንን እዚህ ጋር ተዋለች ስላላረኳትም ከዛ ቀጥታ ማባዛት እችላለሁ ማለት ነው። ይሄ ማለት ስንት ይሰጠኛል? ለኔ አሁን ስቀንሰው ጊዜ ፋይናል ሪዛልት ማለት ነው 179 ሲካፈል ለ2 179 ሲካፈል ለ2 ከዛን 2 ሲባዛ 105 ማለት ስንት ነው? 210 210 ይሆናል ማለት ነው። ፕላስ 178 ሲባዛ በ5 178 ሲባዛ በ5 ስንት ነው? 890 890 ስለዚህ ይሄኛው ምን ይሆናል ማለት ነው? ሲደመር 210ን ስንደምር 1100 ይሆናል። የዚህ ድምር 1100 ይሄ ማለት ምን ማለት ነው? 210 ሲደመር 890 1100 ይሆናል። ይሄን ለስንት እናካፍላለን? 179
ሲካፈል ለ2። ስለዚህ ይሄንን ቁጥር በስንት እናካፍላለን? ሲካፈል ለ2 አድርገን በ1779 ሲባዛ 1100 ሲካፈል ለ2 ስናደርግ ስንት ይሆናል? 98450 98450 እዚህ ጋር ኮማ ታደርጋላችሁ። 98450 which means እንዲህ ነው የምንሰራ። አንደኛችኛው ምንድነው ኤን ብዛታቸውን ማወቅ አለብን። ብዛታቸውን ካወቅን በኋላ እያቀናነስን ፎርሙላ ኤስኤን የሚለውን ፎርሙላ ኖርማሊ ከዚህም በፊት ስላየናት የሚከብድ ነገር የለውም። እቺ ፎርሙላን የተጠቀምኩት ኤን ኦቨር 2 ብራኬት ከፍቱና twice of a1 plus n minus 1 into d into what d ብዬ እቺን ፎርሙላ የተጠቀምኩት ማለት ነው። ምንም የተለየ ፎርሙላ የተጠቀምኩት የለም። ኤስኤን equals to n over 2 twice of a1 into n minus 1 into d ሚል ፎርሙላ የተጠቀምኩት። እዛ ይሄኛው ኦል አባውት ዚስ ዋን ይሄኛውን ጨርሰናል ማለት ነው። ከዛ ወደ 10ኛ ጥያቄ እንሂድ። ሶሪ ቦታ ስላልበቃን ነው እንዴ። ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የሚስተካከል ነገር ካለ እናስተካክላለን። የዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ኮሜንታችሁን እያስቀመጣችሁ በዛ ወይ አብረን እንቀጥል ይሆናል። የሚስተካከል ነገር ካለ እያስተካከልን አብረን እያደግን እናንተም ጥሩ ውጤት የምታመጡበት ወይ እያየን እንሄዳለን ማለት ነው። ቀጥታውን ወደ 10ኛ ጥያቄ ነው የምንገባው። In arithmetic progression, first term is 2. The sum of first 5 terms is 1/4 of the next 5 terms. Show that A20 is minus 100 ስንት ይላል? ስለዚህ ፈርስት ተርም ስንት ሰጥቶናል? A1 ሰጥቶናል። ስንት ነው? 2። ከዛ ከዚህኛው ላይ ምን እንረዳለን? በስንት ነው ኮመን ዲፈረንሳችን ደግሞ በስንት ነው እየሄደ ያለው? በ2 ነው እየሄደ ማለት ነው። 2 3 4 እያለ ይሄዳል ማለት ነው። ስለዚህ አሁን እኛ የምናደርገው ምንድነው? ፈርስት 5 ተርም እና ፈርስት ኔክስት 5 ተርሞችን እንፈልጋለን ማለት ነው። ይሄን እንዴት ማግኘት የምንችለው? ዩዚንግ አርithmetic ሲኩዌንስን በመጠቀም ዳይሬክትሊ ማግኘት እንችላለን። ይሄን ደግሞ እንዴት ነው የምናደርገው? ኢዚ የሆነ ወይ መጠቀም እንችላለን። ይሄ ማለት ምን ማለት ነው? S5 ፈርስት 5 ተርም ስለሚል S5 እንስራ። S5 ስንት ነው የሚሆነው? n over 2 ማለት 5 over 2 twice of a1 ማለት 2 times 2 ነው። a1 2 ስለሆነ ፕላስ n minus 1 ደግሞ ማለት 4 d ደግሞ ስንት ነው የሚሆነው? d አናውቅም። d ብለን እንዳለ እናልፋለን። d ከዛ ቀጣይ ደግሞ ምንድነው የምናደርገው? s እዚህ ጋር ከደረስን በኋላ ቀጥታ ቁጥሮች ማባዛት እንችላለን። ይሄኛ ፈርስት 5 ተርም ነው። ኔክስት ምን አለ? ኔክስት 5 ተርም ደግሞ አለው። ኔክስት 5 ተርም ደግሞ ከ5ኛ ጀምሮ እስከ 10ኛ ያለው ነው የሚሆነው ማለት ነው። ስለዚህ የሱ ተርም ደግሞ ምንድነው የምናደርገው? እኛ የዚህን ለመስራት S10 ሲቀነስ
ሲቀነስ S5 እንላለን። S5 እንላለን። ለምን የ10ኛና የ5ኛው መሃል ያለውን ልዩነት ማወቅ ስላለብን ማለት ነው። ስለዚህ እዚህኛው ተርም ማለት ነው 10/2 የሰሜሽን ፎርሙላን ተጠቅመን n/2 የሚለው ማለት ነው። የዛን ፎርሙላ ተጠቅመን 2 ታይምስ a1 ማለት ደግሞ 4 ይሆናል ፕላስ 9d ይሆናል ማለት ነው። n-1 into d ሲሆን 9d ይሆናል። እዚህ ኢኳል ውስጥ ምን አደርጋለሁ? ኢንቱ ምንድነው የማደርገው? የ10 ኢንቱ ላለውኛው 10 ኢንቱ 1 ፕላስ d እዛ based on this equation አሁን አንደኛ ማድረግ ያለብኝ ምንድነው ማድረገው? 10 ፕላስ 35d 35d እዚህ ጋር ከደረስኩ በኋላ 1/4 ተጠቀመ ብሎኛል። their difference is what? S5 ምን አደርጋለሁኝ እኔ 1/4 ብሎኛል። 1/4 of what? of this number ችኛውን ቁጥር ዲፈረንሷን ማለት ነው ኢንቱ 10 ፕላስ 35 d እንጠቀማለን ማለት ነው። ከዛን እዚህ ጋር ከደረስኩ በኋላ ምንድነው ማድረገው? ኖርማሊ አሁን ሲምፕሊፋይ ነው ማድረገው ማለት ነው። ምክንያቱም እዚህ ጋር ምን አለኝ? S5 አለኝ። S5 ደግሞ ከስንት ጋር እኩል ናት? እዚህ ጋር ሰራ ጊዜ ሲምፕሊፋይ ስናደርግ ጊዜ 10 ኢንቱ ነው የምትሆነው። እቺን ሲምፕሊፋይ ስናደርግ ጊዜ ይሄንን ሲምፕሊፋይ ስናደርግ ጊዜ ምን ይሆናል? S5 10 እዚህ ጋር 10 እናደርግና 10 ኢንቱ 1 ፕላስ d ጋር እኩል ናት ማለት ነው። S5 the most simplified form ማለት ነው። ከዛን ከየቱ ጋር እኩል ይሆናል? ከዚህ ኢኩዌሽን ጋር እኩል ይሆናል። እዚህ ጋር ከደረስን በኋላ ሞር ኦቨር ምን ማድረግ ነው? ሲምፕሊፋይ አድርገን ያለውን ነገር መጨረስ ነው የሚሆነው። ምክንያቱም ይሄንን ክሪስ ክሮስ ወደዚህ እናባዛ ጊዜ እቺ ስንት ትሆናለች? አንዴ ክሊር ላድርግላችሁና እዚህ ጋር ቦታው ስላነሰኝ ነው። ለዛ 10 ኢንቱ 1 ፕላስ d is equals to ስንት ነው ማደርገው? 1/4 into 10 plus 35d ስለዛ ይሄንን በዚህ ሳባዛ ጊዜ ምን አገኛለሁ? 40 ያገኛለሁ ማለት ነው። 40 ይሆናል። ዲስክሮስ አድርግ ጊዜ ይሄንን ወደዚህ ሳባዛ 40 ይሆናል። እዚህ ኢንቱ 1 ፕላስ d ያደርጋለሁ። ችኛው አለች እቺ ወደዚህ ተባስታ ነው። ከዛን እዚህ ኢኳል ውስጥ ምን አደርጋለሁ? 10 ማይነስ 35d 35d ስለዚህ ይሄኛውን እዚህ ጋር ደረስን ማለት 40 + 40d is equals to 10 + 35d ፋይናሊ ዲን ስንት አገኛለሁ? ይሄን ሳቀናንስ ጊዜ ዲን -6 አገኛለሁ። ታቀናነሱ ስንት አገኛለሁ? -6 ነው እናገኘው። -6 አገኛችሁ ማለት ደግሞ a20 ስንት ነው የሚሆነው?
A20 ማለት A1 እስካሁን ስፈልግ የነበረ ዲን ፍለጋ ነው ማለት ነው። A20 ማለት A1 ነው። A1 ደግሞ ማለት 2 ነው። ከዛን n ማይነስ 1 19 20 ሲቀነስ 1 19 ይሆናል። ከዛን ዲ ስንት ነው? ኔጌቲቭ 6 ነው ማለት ነው። ስለዚህ ስንት ይሆናል? ይሄንን 2 ፕላስ 19 ማይነስ 6 ስንት ይሆናል? ማይነስ 112 ይሆናል ማለት ነው። ማይነስ 112 ይሆናል ማለት ነው። A1 ፕላስ 90 ዲ ስንፈልግ ነበር እስካሁን ይሄን ስቴፕ ስንሄድ የነበረው ለምንድን ነው? ዲ ፍለጋ ነው ማለት ነው። ከዛ ዲን አገኘን። ይሄን ጥያቄ ጨረስነው ማለት ነው። ቀጥታ የምንሄደው አሁን ወደ ስንት ነው? ወደ 11ኛ ጥያቄ ነው የምንሄደው። 11ኛ ጥያቄ ምንድነው የሚለው? የተለየ ነገር የለም። ያው እንደሚታወቀው እዚህ ጋር ምንድነው እናንተ ቤዚካሊ ማወቅ ያለባችሁ ነገር ምንድነው የተሰጠን? how many terms of arithmetic progression ይላል። -6 -11/2 -5 እያለ ምን ይላል ይቀጥላል። are needed to give the sum እንዲህ እያሉ የሚሄዱ ቁጥሮች ሰማቸው ኔጌቲቭ ቢሰጠን ከሆነ እንዴት ነው ይሄን ቁጥር ማግኘት የምንችለው ነው ጥያቄ። አብራራላችሁ ለችን ነገር ክሊር ላድርግ ብዬ ነው። ምንድነው ማደርገው? how many terms of arithmetic progression -6 -11/2 -5 are needed to give the sum what -25 ይላል። ይሄኛው በጣም ቀላል ነው። ለምሳሌ እዚህ ጋር ምንድነው እቺ ማለት አርትሜቲክ ፕሮግሬሽን ስለሆነ A1 ናት ማለት ነው። ይሄ ምንድነው A2 ይሆናል። ይሄ ስንት ይሆናል? A3 ይሆናል። SN ናችን ስንት ነው? ጊቫስ አለ SN ስንት ነው የሚሆነው? -25። ስለዛ ቤዝድ ኦን ዚስ ፎርሙላ እኛ ምንድነው የምናደርገው? ጀነራል የሆነ ፎርም እንጠቀማለን። ምን የሚል SN is equals to n/2 into 2A1 ፎርሙላ ኮመን አርትሜቲክ ሰሜሽን ኦፍ አርትሜቲክ ሲሪስን ለመጠቀም ስንጠቀም እንጠቀማት የሰሜሽን ፎርሙላ ናት። 2A1 into n-1 g plus n-1 into d ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ምንድነው የኤስኤን ቦታ ስንት ነው? ይሄ ፎርሙላ ላይ ኤስኤን -25 is equals to ላለው ኤን ስንት ነው የሚሆነው? ኤን አናውቅም። ኤንን how many number ስላለን ኤንን አናውቅም። ኤን ኦቨር 2 እንላለን። ከዛም 2 times A1 2 times -6 ይሆናል። A1 ስለምናውቅ -6 እናስገባለን የA1 ቦታ። ከዛም n-1 ኤንን አናውቅም። n-1 into d ደግሞ ስንት ነው? n-1 into d ደግሞ ስንት ነው? ማይነስ ዲ ጋር ደረስን ማለት ነው። ዲ ደግሞ በስንት ነው እየሄደ ያለው? በ1/2 ዲ 1/2 ዲ ስንት ናት? 1/2 ናት ማለት ነው። እንዴት ነው ይሄኛው ላይ 1/2 የደመረን ስንሄድ የምናገኘው ሪዛልት ስንት ነው የሚሆነው? 1/2 ነው። ስለዛ ዲያችን 1/2 ነው 1/2 ናት ማለት ነው። ከዛ ይሄኛው ሲቀነስ ይሄ ስንት ነው? -11/2 ማይነስ አሁንም ማይነስ ታረጉ ፕላስ ይሆናል። ፕላስ 6 እናረግ ጊዜ 1/2 እናገኛለን። ስለዛ እዚህ ጋር ከደረስን ማለት ምንድነው ቀጥታ የምናገኘው ጀነራል ፎርሙላው ማግኘት እንችላለን ማለት ነው። እነዚህን ሲምፕሊፋይ ማድረግ እንችላለን። አሁን ሲምፕሊፋይ ስናደርግ ጊዜ ምን ይሆናል? -25 አሲቲ ስናደርገውና n/2
እዚህ ጋር 1/2 እና 1/2 ቀጥታ ፓስት ማድረግ እንችላለን። -25 is equals to n/4 into n minus ስንት ይሆናል? n minus 25 ከዛ ምንድነው ይሄኛውን በዚህ ክሪስ ክሮስ ማድረግ እችላለሁ ማለት ነው። -100 አይሆንም ታዲያ እዚህ ጋር ሳባዛ -25ን በ4 ሳባዛ -100 ይሆናል። is equals to ምን ይሆናል? n into n minus 25 ይሆናል። ስለዚህ ይሄ ማለት ነው -100 is equals to n square n times n square ይሆናል minus 25n ሆነ ማለት ነው። ስለዚህ ይሄኛውን ኳድራቲክ ወደ ኳድራቲክ ኢኩዌሽን እንቀይራለን። n square minus 25n ይሄኛው ወደዚህ shift ሲያደርግ ጊዜ ምን ይሆናል? ፕላስ 100 is equals to 0 ብለን ወደ ኳድራቲክ ኢኩዌሽን ቀየረው ማለት ነው። እዚህ ጋር ከቀየረ በኋላ እቺኛው ስንት ትሆናለች? እቺ a ትሆናለች። a 1 ይሆናል። b -25 c ደግሞ 100 ይሆናል። ከዛ ኳድራቲክ ኢኩዌሽን ስንጠቀም -b ቺን ፎርሙላ ከዚህም በፊት ቪዲዮ ማየት ትችላላችሁ። ቺን ፎርሙላ መጠቀም ትችላላችሁ። b ስኩዌር ማይነስ 4ac ነው ማይነስ 4a ከዛን c ስለዚህ ይሄን ኦቨር 2a ይሆናል ማለት ነው። በዚህ ፎርሙላ ነው የምንጠቀመው። ስለዚህ ፋይናሊ ይሄንን ስጠቀም ጊዜ ምን አገኛለሁ እኔ 25 አረጋለሁ። b ማለት እቺኛዋ ናት ማይነስ ሲሆን ፕላስ 25 ይሆናል። ፕላስ ኦር ማይነስ ከዛም b ስንት ነው የሚሆነው? 25 ባዛ 5 -25 ባዛ -25 625 ከዛም 4ac ማለት 4 ሲባዛ በስንት ነው የሚሆነው ማለት ነው? 4 ሲባዛ በ1 ሲባዛ በ100 400 ይሆናል ማለት ነው። 400 ከዛ 125ን ምን እናደርጋለን? 600 ሲቀነስ 400 225 ይሆናል። 225 ከስኩዌር ሩት ሲወጣ ጊዜ ስንት ይሆናል? 2 ታይምስ a ስንት ናት? 1 ናት። እዚህ ጋር ከደረሳችሁ የሚከብድ ነገር የለውም ኖርማሊ። ከዛ ምንድነው የምናደርገው እኛ ቀጥታ ወደ ሶሉሽኑ ነው የምንሄደው። እዚህ ጋር እንሄድና ሲባዛ በ1 ብያችኋለሁ። እዚህ ጋር is equals to ምንድነው የማደርገው 25 ከዛን 225 ከስኩዌር ሩት ሲወጣ ጊዜ ፕላስ ኦር ማይነስ 15 ኦቨር 2 ሲባዛ በ1 ማለት ደግሞ 2 ነው። ስለዚህ ይሄን ቀጥታ ሳባዛ ጊዜ n ስንት አገኛለሁ? ለቫልዩ አገኛለሁ። n ስንት ሊሆን ይችላል? 5 ኦር 20 እንዴት ነው አገኘው ካላችሁ 35 25 ሲደመር 15 ስንት ነው? 40 ይሆናል። 40 ሲካፈል ለ2 20 ይሆናል። እዚህ ጋር ደግሞ ሲቀነስም ብሏል ፕላስ ኦር ማይነስ ስለሆነ 25 ሲቀነስ 15 ስንት ነው? 10 ነው። 10 ሲካፈል ለ2 ደግሞ ስንት ይሆናል? 5 ይሆናል። ስለዚህ ሁለቱም ፖዚቲቭ ቫልዩ ናቸው። ሁለቱንም አክሴፕት እናደርጋለን ማለት ነው። አንሰሩ ምን ይሆናል? 5 ኦር
20 የሚለው መልሳችን ይሆናል ማለት ነው። ይሄኛው ማለት ለ11ኛ ጥያቄ ነው። ቀጥታ አሁን ደግሞ የምንሄደው ወደ 12ኛ ጥያቄ እንሄዳለን። 12ኛ ጥያቄ ያልገባችሁ ነገር ካለ እንዲስተካከል ፈልጉ ነገር ካለ ኮሜንት ላይ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የእናንተ ኮሜንት እንደገባት ይጠቅመናል። እና ቀጥታ አሁን ወደ ስንተኛ ነው የሚሄደው? ወደ 12ኛ። the sum of a certain number of terms of arithmetic progression is what? ስንት ይላል? ስንት ነው የሚለው? 25 22 19 በስንት ነው እየቀነሰ ያለ? በ3 ነው እየቀነሰ ያለው። በስንት? በ3 ነው እየቀነሰ ያለው። 25 22 19 and the is what? 160 ይላል። find the last term። አሁን ምንድነው ከዚህ የምንረዳ? ዲያችን በስንት እየቀነሰ አርithmetic ስላለ ዲ ዲፈረንስ ነው ማለት ነው። ኮመን ዲፈረንስ ነው የሚኖረን። ዲያችን አንድ ሁለተኛው ተርም ከአንደኛው ተርም ሲቀነስ 22 ሲቀነስ 5 ስንት ነው? -3 አገኘን። ኤ1 ስንት ነው? 5 ነው። ቤዚክ የሆኑ ነገሮች ጊቭን መጀመሪያ ማውጣት አለብን ማለት ነው። ኤ1 ይሆናል። ከዛን ምንድነው ቀጥታ ሶሉሽኑን ሲምፕሊፋይ ማድረግ ነው እዚህ ጋር የሚጠበቅብን። Sn is equals to n over 2 into twice of a1 plus n minus 1 into d እዚህ ጋር ይሄን እናገኘን ማለት ምንድነው? Sn ናችን ምንድነው የሚሆነው? ወደ ሲምፕሊፋይ አድርገን ማግኘት እንችላለን። Sn ስንት ነው ሰጥቶናል። ስንት ነው Sn? Sn 116 እዛን n ነው እኛ የምንፈልገው n over 2 into 2 times a1 ማለት ደግሞ ስንት ነው? 25 ይሆናል። 25 plus n minus 1 into minus 3 ይሆናል ማለት ነው። minus 3 ስለዚህ ጋር ይሄኛው ሞር ሲምፕሊፋይ ስናደርገው ጊዜ ምን ይሆናል? 3n ስኩዌር minus 53n plus 233 is equals to 0። ይህን ሲምፕሊፋይ ስናደርግ ጊዜ n ስንት ይሰጣል? ቅድም ባሳየኋችሁ ኳድራቲክ ኢኩዌሽን ነው የምትሰሩ። ይሄ እቺኛው a 3 ትሆናለች፣ b 53 ይሆናል፣ c ደግሞ 232 ይሆናል። ከዛ ይሄኛው ሲምፕሊፋይ ስናደርግ n ስንት ይሆናል? 8 or 9.67 ይመጣል። ቼክ ማድረግ ትችላላችሁ በኳድራቲክ ፎርሙላ ሰርታችሁ። እቺ 3 የa ቦታ 3 የb ቦታ 53 የc ቦታ ደግሞ 232 ስታስገቡ ኤግዛክት ቁጥር ታገኛላችሁ። ለሁለተኛው n ምን ይሆናል? 609.57 ይሆናል ማለት ነው። ጨረስን ማለት ነው። የትኛውን ጥያቄ ይሄ ነው የሚሆነው ማለት ነው። የናችን ሁለት መልስ ነው የሚኖረው። whether it is 8 or what 9.67 ይሆናል ማለት ነው።
ከዛ ቶታሊ ምንድነው ላስት ተርም ነው የምንፈልገው። ላስት ተርማችንን ለማግኘት ኤን ኢንቱ ኤ1 ኤን ማይነስ 1 ኢንቱ ዲ። ከዛ ኤ1 ማለት ነው 25 ነው የሚሆነው ፕላስ ኤን ማይነስ 1 ደግሞ ማለት ስንት እናስገባ? 8 ብናስገባ 8 ሲቀነስ አንድ ስንት ነው? 7። ከዛ እናደርጋለን ዲያችን ደግሞ ማይነስ 3። ከዛ ላስት ተርማችን ስንት ይሆናል ማለት ነው? 4 ይሆናል ማለት ነው። ላስት ተርማችን 4 ነው። አሁን በዚህ ስቴፕ ሰሩ ጊዜ ላስት ተርም 4 ተወስዳላችሁ ነው የወሰድኩኝ የቷን ነው ማለት ነው። ኤንን 8 ነው ወስድ ጊዜ ስንት አገኘው? 4 አገኘው ማለት ነው። ላስት ተርሜን ኤ ኢኳል ቱ 1 ኤን ማይነስ 1 ኢንቱ ዲ ስል ለምን እዚህ ጋር ኤ ተማስ ኤ ሲቀነስ 1 7 ይሆናል። ዲ ደግሞ መጀመሪያውኑ እዚህ ጋር አግኝቻለሁ ማለት ነው። ይሄኛውን ጨረስን ማለት ነው። ቀጥታ አሁን ወደ ምንድን ነው የምንሄደው? ወደ 13ኛ ጥያቄ እንሄዳለን። 13ኛ ጥያቄ ምንድን ነው የሚለው? እሱም የተለየ ነገር የለውም። እያንዳንዱን እንሰራለን። እቺን ክሊር ላድርግ አንዴ። ሶስተኛ ጥያቄ ምንድን ነው የሚለው? ምንድን ነው የምናደርገው? 13 if the sum of n terms of arithmetic progression is pn plus qn square where is p and q are constants where p and q are constants find common difference። ምንድነው? አርithmetic ነው። ዲን ፈልጉ እያለ ነው። ሁለቱም ምንድነው? p እና q ኮንስታንት ከሆኑ ምን ነው የምንፈልገው ማለት ነው? እኛ ምን ነው የምንፈልገው? ዲ ነው የምንፈልገው። ስለዛ p plus q እንላለን። ምሳሌ a equals to ብለን s1 ለምሳሌ p plus q እንበል p plus q p plus q sorry እዚህ ጋር ኦኬ። ከዛን እዚህ ጋር ምንድነው የምናደርገው? ሁለቱን እንቀናነሳለን ማለት ነው። ሪዛልቱን መጀመሪያ ለማምጣት ምን ማድረግ አለብኝ? 2p plus q ብላለሁ። p plus q s1 ልበል። ከዛን s2 ደግሞ እቺኛው እንደ s1 ልውሰድ። s2 ደግሞ ምን ይሆናል? 2p እንደ s1 እንውሰድ። s2 ደግሞ 2p plus 2q 2p plus 2q 2p plus 2q ይሆናል ማለት ነው። እዚህ ጋር ከደረስኩ በኋላ ይሄን ዲፈረንሳቸውን ለማግኘት ማድረግ አለብኝ። ኮመን ዲፈረንስ የሚባለው ደግሞ የሁለቱን ስናቀናነስ የምናገኘው ነው። s2 minus s1 ቀናንሰን የምናገኘው ሪዛልት ፋይናል ሪዛልታችን ምን ይሆናል ማለት ነው? እዛ እኔ አሁን ኤቱን ነው የምፈልገው። ኤዋን አውቃለሁ። ኤቱ ደግሞ የኤስ2 እና የኤስ1 ልዩነት ነው። ለዛችኛዋ እንደ ኤዋን ሪፕሬዘንት ብትሆንልኝ፣ እቺ ደግሞ ኤቱ ደግሞ ምን ትሆናለች? የዚህና የዚህ ሁለቱን ቁጥሮች ስናቀናነስ ጊዜ የምናገኘው ሪዛልት ስንት ይሆናል? እቺኛዋ 4 ናት።
4 እናደርጋታለን። ከዛ ምንድነው ይሄንን ከዚህኛው ላይ ስንቀንስ 2p ማይነስ ፒ ይሆናል። 4 ኪዩብ ማይነስ ኪዩብ ደግሞ ስንት ይሆናል? 3 ኪዩብ ይሆናል ማለት ነው። 3 ኪዩብ ይሆናል። ቤዝድ ኦን ዚስ ሴናሪዮ እኛ ምንድነው ዲ ነው የምንፈልገው። እቺ ኤቱ ናት። እቺ ምንድነው ኤቱ ናት። ከዛ እኛ ዲን ስለምንፈልግ ዲን ለማግኘት ማድረግ አለብን። ፒ ማይነስ ኪው እቺኛዋ ስትቀነስ ምን የመጀመሪያ እቺ ሁለቱን አቀናነሳለሁ። እነዚህ ሁለቱ ፒ ማይነስ ፒ ይሆናል። ከዛ 3 ኪው ማይነስ ኪው ደግሞ ስንት ይሆናል? 2 ኪው ይሆናል ማለት ነው። 2 ኪው ይሆናል። ከዛ ዲ ምንድነው የሚሆነው ማለት ነው? 2 ኪው ይሆናል ማለት ነው። ዲ 2 ኪው ነው ፋይናል አንሰራችን። ኦኬ አሁን ቀጥታ ወደ ስንተኛ እንሄዳለን? ወደ 14ኛ ጥያቄ። if the n's partial sum of an arithmetic sequence an is 4n square find an and 8n ይላል። አሁን እዚህ ጋር ሁለት ነገር ነው ማወቅ ያለብን። ቤዚካሊ ምንድነው 4n ይባላል። ቀጥታ ምንድነው ማድረገው ዲፈረንሳቸውን ነው ማወቅ ያለብን። an ልና is equals to ማድረጋለሁ sn minus sn minus 1 ከዛን sn ስንት ይሆናል ማለት ነው? 4n ቹትቺኛዋ 4n ስኩዌር አደርጋለሁ ሲቀነስ አደረግና አሁን ደግሞ ምንድነው ማድረገው 4 የn ቦታ n ማይነስ 1 እናስገባና ምን አደርጋለሁ n ማይነስ 1 እናስገባና ስኩዌር አደርጋለሁ። ከዛ ምንድነው ማድረገው 4n ስኩዌር ሲቀነስ አሁን ኮመሳውታ ጊዜ ምን አገኛለሁ n ስኩዌር n minus 1 times n minus 1 n square minus 2n plus 1 አደርጋለሁ። ይሄን አገኛለሁ። ከዛን እዚህ ጋር አገኘ ማለት 4n minus 4n እቺኛት እናባዛ 4n square minus 8n minus 1 ይሆናል። ይሄንን አንድ ላይ ደግሞ እንዳለ ዲዳክት ስናደርግ ጊዜ 8n minus 4 እናገኛለን ማለት ነው። ከዛን እዚህ ጋር ከደረስን በኋላ ምንድነው 8n እንፈልግ እቺ ጀነራል ፎርሙላችን ትሆናለች ማለት ነው። ስለዚህ an ለመፈለግ ማድረግ አለብን an ስንት ይሆናል ማለት ነው? an is equals to 8n minus 1 ይሆናል። እቺ an ትሆናለች። 8n ደግሞ ስንት ይሆናል? 8n ደግሞ ስንት ይሆናል? 8n minus 1 ላይ ስንት 10 አስገባለሁ 8 times 10 minus 4 ይሄ ማለት 10 ሳስገባ ይሄን ቦታ 10 አስገባው 8 ሲባዛ በ10 80 ይሆናል። 80 ሲቀነስ በ4 ስንት ነው? 76 ይሆናል ማለት ነው። 76 ይሆናል ማለት ነው። therefore based on this scenario ነው የምንሰራው ማለት ነው። ስለዚህ ኤቴናችን 76 ይሆናል። n ተርማችን ደግሞ n minus 4 ይሆናል ማለት ነው። ስለዚህ ማቀናነስ ነው ማለት ነው። n ለማግኘት ማድረግ አለብን summation of sn minus n minus 1 እዚህ ጋር n እንዳለች sn እቺኛው ምን ትሆናለች? sn ሪፕሬዘንት ትሆናለች። እቺ ደግሞ የn ቦታ n minus 1 አስገባና ዞር ስኬር ሳረግ ጊዜ ይሄን እናገኛለን። ከዛ መልቲፕላይ ሳረግ minus
ሶሪ 8 ኤንድ ማይነስ 4 የሚል አገኛለሁ ማለት ነው። ቀጣይ ምንድነው? ሪካሪንግ ዴሲማል ኢዚ የሆነ ወይ ስላለ እዚህ ጋር እንዲሁ እንድትረዱ ምንም ፎርሙላ ሳትጠቀሙ የምትሰሩበት ወይ አሳያችኋለሁ። 15ኛው ጥያቄ convert this next recurring decimal 0.317 ይላል። ከዛ እዚህ ጋር ዶት አለ ከዛም ስሪ አለ። እንደነ ቁጥር ሁሉ ጊዜ ምንድነው የምጠቀመው? ዶት ያለባቸው ቦታ 9 አደርጋለሁ። ሪፒቲንግ ስለሆነ 9 አደርጋለሁ። እቺኛውን ስንት አደርጋለሁ? 0 አደርጋለሁ። ከዛ ምን አደርጋለሁ? እቺኛውን ቁጥር ኮንቨርት አደርጋለሁ። እቺ እንደ ዲኖሚኔተር ተጠቀማታለሁ። ኮንቨርት አደርጋትና እቺን ምን አደርጋለሁ? 9ን እቺ 0 ደግሞ ወደዛ መጣና 990 አደርጋለሁ። ከዛ ስንት አደርጋለሁ? 317 ጽፋለሁ። ሲቀነስ ስንት አደርጋለሁ? 3 ቀንሳለሁ። 3 ብቻዋን ስላለች እሷ የሪፒት እየሆነች ስላልሆነ 3ን ብቻዋን ከላይ ቀንሳለሁ። ከዛ 314 አደርጋለሁ ማለት ነው። ሲካፈል ለ990 ሁለቱም ቁጥር ሲምፕሊፋይ መሆን ይችላል። ላስት ሲምፕሊፋይ ሲሆን ጊዜ ይሄኛው ቁጥር ስንት ነው የሚሆነው? 1000 ይሄን ቁጥር ሲምፕሊፋይ ስናደርገው ጊዜ ስንት ነው የምናገኘው? ሲምፕሊፋይ ማድረግ ትችላላችሁ። በጣም ኢዚ ነው። 314 ሲካፈል 990 እነዚህ ሲምፕሊፋይ ስታደርጉ ጊዜ 990 ሲምፕሊፋይ ስናደርግ ጊዜ የምናገኘው ቫልዩ አለ። አጠቃላይ ምን ይሆናል ማለት ነው? እንቀንስና 314 ሲቀነስ 990 ይሆናል ማለት ነው። የኛው በጣም ኢዚ ስለሆነ ነው። ቀጣይ ምንድነው የምናደርገው? እዚህ ጋር እንሄዳለን። ኮንቨርት ሪካሪንግ እዚህ ጋር በጣም ቀላል ነው። እዚህ ጋር ምን አደርጋለሁ? የዚህ ቦታ ምንድነው ሪፒት ያለች ቦታ 9 እሰጣለሁ። ከዛን እዚህ ሪፒት የሌላት ቦታ ደግሞ ምንድነው 0 ሪፕሬዘንት ትሆናለች። ከዛ ስንት ነው? 09 ማለት ደግሞ 90 እናደርጋለን እኛ ቀይረን። እቺ ዲኖሚኔተር ትሆናለች። ከዛን እዚህ ጋር ምንድነው 37 ሲቀነስ 3 እንላለን። ሙሉ ቁጥሩን ወስድና ከዛን ደግሞ ያቺ ሪፒት ያልሆነችውን ቁጥር ደግሞ እንቀንሳለን። ከዛ 37 ሲቀነስ ስንት እንላለን? 3 ስንት ነው? 37 ኦቨር 90 ይሆናል ማለት ነው። 34 ኦቨር 90 ይሄን ሲምፕሊፋይ ማድረግ ትችላላችሁ። 90ውን ለ2 ይካፈላል ስንት ይሆናል? 45 ይሄኛው ደግሞ ሲምፕሊፋይ ሲሆን 34 17 45ኛ ይሆናል ማለት ነው። the same is true for this one ለሚም እንደዛው ነው። እዚህ ጋር ምን እንዳደረገ ሰጣለሁ 9 ሪፒት ስላለው እዚህ ጋር ስንት 9 እዚህ ጋር ሰጣለሁ 0 እዚህ ጋር ሰጣለሁ 0 እነዚህን ቁጥሮች እኔ ከሰጠሁ በኋላ ዘ ኤንድ ምንድነው የማደርገው? እኔ 9 0 0 አደርጋለሁ ማለት ነው። ከዛን እዚህ ጋር መጥቼ ምንድነው ማድረግ? ቀንሳቸዋለሁ። እነዚህ ቁጥሮች ሙሉ ቁጥሩን ጽፋለሁ ከዚህ ጀምሮ ያለው። ይሄኛው 0 ስለሆነ መጀመሪያ ላይ አልጻፈም። 0 ምንም ቫልዩ ስለሌለ 3ን ብቻ ነው ማለት ነው። እዚህ ጋር ግን 3 አለኝ። 3 2 3 5 4 ሲቀነስ እላለሁ። በስንት ከስንት ነው የምቀንሰው? 1 2 3 ዲጂት ማለት ነው። 3 2 3 ይሄን ቁጥር ሲቀነሱ ጊዜ ስንት ታገኛላችሁ? 32 0 31 ታገኛላችሁ። 32031 እናገኛለን። ሲካፈል ለስንት? 9900
9900 ይሆናል ማለት ነው። 9900። ስለዛ ፋይናል አንሰሩ እነዚህ ሲምፕሊፋይ ማድረግ ትችላላችሁ። ኖርማሊ ይሄ ነው የሚሆነው ማለት ነው። ፋይናል አንሰራችን ይሄ ነው የሚሆነው። ይሄን ሲምፕሊፋይ እያደረገን ስንሄድ ጊዜ ፋይናሊ ስንት ማግኘት እንችላለን? 10677 ለ3 ስናካፍል ይሄን ለ3 ስናካፍል የ3300 ከዛ ፋይናል መልሳችን እንዲህ ይሆናል ማለት ነው። ኢዚ ነው ይሄኛው። ምንድነው እንደ አይነት ነገር 37 ሲቀነስ 3 እቺኛዋን ደግሞ በዚህ ተርታ 9 ታደርጋላችሁ። እዚህ ጋር 0 ከዛም 90 እናደርጋለን። በዚህ እየቀየርን እያንዳንዱን እንሄዳለን ማለት ነው። ለዛ 16ንም ጨረስን ማለት ነው። 16ኛውን ጨረስን። ቀጥታ ደግሞ የምንሄደው ወደ ስንት ነው? ወደ 17ኛ ጥያቄ። 17ኛም በጣም ቀላል ነው። ምንም የተለየ ነገር የለውም። ምንድነው የሚለው ፋይንድ first 3 terms of convergent geometric sequences and x plus 1, x minus 1, 2x minus 5 እነዚህ ሶስት ቁጥሮች አሉ። ስለዛ ኮመን ሬሾአቸውን find the value of x ፈልጉ ነው። the sum to infinity ፈልጉ ነው የሚለው። ስለዛ first 3 terms ፈልጉ ስለሚል ኮመን ሬሾ ማለት አንደኛውን ጂኦሜትሪክ ስላለን ማካፈል ነው። ሁለተኛውን ለአንደኛው x minus 1 over x plus 1 is equals to ሶስተኛውን ተርም ቺኛዋ ናት 2x minus 5 x minus 1 based on this አሁን ምንድነው ማድረግ ያለብን? ማባዛት ነው። ክሪስ ክሮስ እናባዛለን። ክሪስ ክሮስ ስናባዛ ኳድራቲክ ኢኩዌሽን ይመጣልናል። based on ኳድራቲክ ኢኩዌሽን ደግሞ ስንሰራ ጊዜ ምን ይመጣል? x 1/2 እና x 3 ይመጣል። ለዛኛ የምንወስደው የቷን ነው? ኮንቨርጀንት የምትሆነዋን ነው ወስደን ይሄኛውን በኳድራቲክ ኢኩዌሽን ሲምፕሊፋይ አድርገን ስናባዛ ጊዜ ስንትና ስንት ይሰጠናል? 1/2 እና ኦቨር 3 ይሰጠናል። 3 ሆነ ማለት ኮንቨርጀንት እና ኢንፊኒቲቭ ይሆናል ማለት ነው። ዳይቨርጀንት ይሆናል፣ ኢንፊኒቲቭ ይሆናል ማለት ነው። ኮንቨርጀንት 1/2 ደግሞ አራችን 1/2 ሆነች ማለት ደግሞ ምንድነው? ምን ይሆናል? ኮንቨርጀንት ይሆናል። ኤስኤን ከዛ ምንድነው የምናደርገው? ኮንቨርጀንት ደግሞ ከሆነ ፎርሙላ g1 ኦቨር 1 ማይነስ r ይሆናል ማለት ነው። ከዛ g1 እኛ ስንት እንደሆነ እናውቃለን። g1 x1/2 አስገባን ማለት a1አችን ስንት ነው የሚሆነው? እዚህ ጋር 3 ሲደመር 1 ስንት ነው? 4 ይሆናል። ኦቨር 1 ማይነስ አራችን ስንት ነው የምትሆነው? 1/2 ይሄ ስንት ይሆናል ማለት ነው? ስንት ይሆናል? 8 ይሆናል ማለት ነው። ስለዚህ s ወደ ኢንፊኒቲ በሄደ ቁጥር እኛ የምናገኘው ቫልዩ ስንት ይሆናል ማለት ነው? 8 ነው የሚሆነው ማለት ነው። ስለዚህ የኛ በጣም ኢዚ እና ቀላል ነው። ምንም የተለየ ነገር የለም። ስለዚህ 3 መልስ አግኝተናል ማለት ነው። አንደኛ ኤክሳችን 1/2 ወይም ደግሞ 3 ይሆናል ለአንደኛው መልስ። ኢንፊኒቲ ደግሞ ሲሆን ጊዜ አርን 1/2 ስናስገባ ጊዜ እዚህ ጋር ስንት እናገኛለን? ምን ማግኘት እንችላለን ማለት ነው? 8 እናገኛለን ማለት ነው። ኤክስ ቦታ 3ን ስናስገባ 4 ከ4 በኋላ አሁን ደግሞ እንደዛ እያስገባን ስንሄድ ጊዜ ይሄኛው 8 አገኘን ማለት ነው። the same is true for 18ኛ ጥያቄ ደግሞ
የተለየ ነገር የለውም። እሱ ጋር ምንድነው ማወቅ ያለብን 18ኛ ላይ ኬ ከስንት ነው? ከኬ ከአንድ እስከ ስንት? ከአንድ እስከ ኢንፊኒቲ በሄደ ቁጥር የምናገኘው ሪዛልት ስንት ነው ነው ጥያቄ። በዛኛ የምናገኘው ስንት ነው? 27 ፒ ዘ ፓወር ኦፍ ኬ ማለት ነው 27 ዛ ፍራክሽን ነው የሚሆነው ማለት ነው 27 ፒ ኦቨር ወደ ኢንፊኒቲ ይሄዳል። ይሄኛው ፋይናል አንሰራችን ምንድነው የሚሆነው? የዚህኛው መልስ የምናደርገው የተለየ ነገር የለውም። እዚህ ጋር በደንብ ሞስትሊ እናንተ ማወቅ ያለባችሁ ነገር ምንድነው? ሲምፕሊ አንድ ነገር ነው እዚህ ጋር መረዳት ያለባችሁ። ይሄንን ማካፈል እንችላለን ማለት ነው ከፈለገን እኛ አካፍለዋለሁ s1 g1 ኦቨር 1 ማይነስ r አደርጋለሁ። g1 ስንት ነው የሚሆነው? 27 ፒ ይሆናል ማለት ነው ኦቨር 1 ማይነስ ፒ አደርጋለሁ። ለዛኛው ለስንት ነው አካፍለው ነው ጀነራል ፎርሙላ ነው የምጠቀመው ማለት ነው። g24 ማይነስ 3x አይደለች እዚህ ጋር መጣና ይሄን እዚህ ጋር ያለውን አንዴ ካንሰል አድርገውና ላሳያችሁ። ምን ማለት ነው? ይሄኛው ምን ማለት ነው? g1 ኦቨር 1 ማይነስ r ነው። ይሄ ማለት ነው 27 እናደርጋለን 17ኛ 27 ምን ፒ ኦቨር 1 ማይነስ ፒ እናደርጋለን። አራችን ከፒ ጋር እኩል ስለሆነች ማለት ነው። ቤዝድ ኦን ዚህ ሴናሪዮ እኛ ምንድነው የምንፈልገው? ኤስ ወደ ኢንፊኒቲ ሲሄድ ጊዜ ስንት ነው የምናገኘው? 54 ነው። አር ከፒ ጋር እኩል እና ጂ1 ደግሞ ከ27 ፒ ጋር እኩል ናቸው እያለን ነው። ለዛ እኔ ምንድነው ማድረገው? ኢኳልስ ቱ አደርግና ፋይናል አንሰሬን ለማግኘት ምን አይነት ሲስተም እጠቀማለሁ? 27 ፒ ይላለሁ 27 ፒ ኦቨር ምን አደርጋለሁ? ኦቨር 27 ፒ ኦቨር 1 ማይነስ ፒ is equals to ስንት አደርጋለሁ? 54 አደርጋለሁ። እዚህ ጋር ደረስኩ ማለት ነው። 27 ፒ አደርግና ክሪስ ክሮስ ነው ማባዛቸው። ሁለቱም ክሪስ ክሮስ አባዛ ጊዜ 27 ፒ እዚህ ኳል ውስጥ ምን አደርጋለሁ? 54 ኢንቱ ምን አደርጋለሁ? 1 ማይነስ ፒ ለዛ ይሄን 54 ሲባዛ በአንድ 54 ይሆናል። 54 ሲባዛ ማይነስ ፒ ማይነስ 54 ፒ ይሆናል። ለዛ ይሄኛው 27 ፒ አለን አንድ ላይ ምን አደርጋቸዋለሁ? ወደ አንድ አመጣቸዋለሁ። ይሄ ማለት ነው 27 ፒ ያኛው ወደዚህ ሳመጣ 54 ፒ ሲኳልስቶም ስንት ይሆናል? ከ54 ጋር እኩል ነው p4 ለዛ አንድ ላይ ይሄንን ስለምር ጊዜ ስንት ይሆናል? 81 p is equals to 54 ለዛ
ለዛ ምንድነው የሚሆነው? ፒ ከስንት ጋር እኩል ነው? ፒ ከስንት ጋር እኩል ነው? 54 ኦቨር 81 ይሆናል። ሲምፕሊፋይ ሲሆን ጊዜ ምን ይሆናል? 54 ኦቨር 80 ከዛን ሲምፕሊፋይ ሳደርግ ደግሞ 2 ኦቨር 3 መልሳችን ፒያችን ስንት ይሆናል ማለት ነው? 2 ኦቨር 3 ሆነ ማለት ነው። ከዛ የዚህኛው መልስ በዚህ ወይ ነው የምንጨርሰው። ዋናው ምንድነው እዚህ ጋር ያለችን ፎርሙላ መጠቀም። እዚህ ፎርሙላ መሰረት ተጠቅማችሁ ስትሰሩ ጊዜ ኤግዛክት ቁጥሩን ማግኘት እንችላለን ማለት ነው። እዚህ ጋርም ተመሳሳይ ነው። ምንም የተለየ ነገር የለም። 19ኛ ፋይንድ ዘ ፕሮዳክት ኦፍ ይላል። እነዚህን ቁጥሮች ምንድነው አንደኛ የምናደርገው ተመሳሳይ ኤክስፖነንት ስለሆኑ እነሱን እንደምራቸዋለን። ደምረን ምን እናደርጋለን? ስንደምራቸው የምናገኘው ቫልዩ አለ። እሱ ከስንት ጋር እኩል ነው ብለን አስዩም የምናደርገው እያንዳንዱ ድምር ፎርን ኮመን እንወስድና ይሄ ማለት ነው ፎርን ኮመን እንወስዳለን። ከዛን እዚህ ጋር ኤስኤን ፎርሙላ እዚህ ላይ ኤስኤን ፎርሙላ እንጠቀማለን ማለት ነው። ኤርፎር ይሄ ማለት ነው ፎር እዚህ ጋር ምን አለች አልተጻፈችም በትም እንጂ አንድ አለ 1 + 1 ኦቨር 2 + 1 ኦቨር 4 + 1 ኦቨር 8 እያለ በሃፍ ነው ይሄኛው እየቀነሰ ሄደው ኢንተርቫል ስንት ይሆናል ማለት ነው 1 ኦቨር 2 ነው አራችን። ለዛችን ፎርሙላ እንጠቀማለን። ጂ1አችን ስንት ይሆናል? ጂ1አችን እቺ ጂ1 ትሆናለች 1 ጂ2 ጂ3 ጂ4 ጂ1አችን 1 ኦቨር 2 ይሆናል ማለት ነው። ጂ1 ኦቨር እንላለን እቺ ጂ1 ትሆናለች። ጂ1አችን ስንት ነው 1 ነው። ስለዚህ እዚህ ጋር አሁን በዚህ ፎርሙላ ስንመጣ ጊዜ 1 ኦቨር ስንት ይሆናል ማለት ነው 1 ኦቨር 1 ማይነስ አር ደግሞ ማለት በ1 ኦቨር 2 ነው እየጨመረ ሄደ። ስለዚህ ስንት ሆነ ማለት ነው ይሄ ፎርሙላ 2 ሆናል ማለት ነው። ስለዚህ አንድ ላይ 4 ዘ ፓወር ኦፍ 2 ሆናል ማለት ነው። እዚህ መልስ እቺን ፎርሙላ ብንጠቀም ይሄኛው 4ን 4 ዘ ፓወር ኦፍ እንልና ጂ1አችን ስንት ነው 1 1 ኦቨር 2 1 ኦቨር 4 ስለዛ 1 ኦቨር 2 ለ1 ብናካፍል 1 ኦቨር 4ን ለ1 ኦቨር 2 ብናካፍል የምናገኘው 1 ኦቨር 2 ስለዛ ምን ትሆናለች 40 1 ኦቨር 2 ትሆናለች። ጂ1አችንስ 1 ነው ከዚህ ነው የተነሳ ነው 1 ነው። ስለዛ 1 ኦቨር 2 እዚህ ጋር ምን እናደርጋለን ጂ1አችን 1 እንላለን 1 ሲካፈል ለስንት 1 ማይነስ 1 ኦቨር 2 ስናደርግ ጊዜ ያው እዚህ ጋር ቀንሻለሁ 2 ነው ማለት ነው። 4 ዘ ፓወር ኦፍ 2 which is equal to ስንት ይሆናል ማለት ነው 60 ይሆናል ማለት ነው መልሱ። ልክ እንዳሳያችሁ ኤስኤን ፎርሙላ 4ን ኮመን ወስደን ኤስኤን ፎርሙላ መጠቀም ነው ማለት ነው። እቺኛዋ ጂ1 ትሆናለች 1 ኦቨር 2 ደግሞ ጂ2 ትሆናለች 1 ኦቨር 4 ደግሞ ጂ3 ይሆናል እያለ ይቀጥላል ማለት ነው። አራችንና ምናችን እናውቃለን ማለት ነው። አራችን 1 ኦቨር 2 መሆኑን እናውቃለን። ጂ1አችን ደግሞ 1 መሆኑን እናውቃለን ማለት ነው። እንዴት ነው እዚህ ላይ አሁን አልተሰጠንም ግን ኤኒ ነምበር ዘ ፓወር ኦፍ 1 የራሱን ቁጥር ስለሚሰጠን ራሱ ላይ አንድ ኤክስፖነንት አይጻፍም። ለዛ ነው መልሱ ስንት ይሆናል 16 ይሆናል። ሃይኛ ላይም እንደዛው ነው ተመሳሳይ ናቸው ጥያቄዎቹ የተለየ ነገር የለውም። እዚህ ጋር ማወቅ ያለባችሁ ነገር ደግሞ ምንድነው ኢዚ አድርጎታል። እዚህ ጋር በተቻለ መጠን ኢዚ አድርጎታል። እንዴት አድርጎ ነው ኢዚ ያደረገው? ጂ1 ኦቨር 1 ማይነስ አር እንላለን። እዚህ ጋር 1 2 3 እያልን እያስገባን እንሄዳለን። ስናስገባ ጊዜ ምን አይነት ፎርሙላ እያገኘን እንሄዳለን? ጂ1 እዚህ ጋር አንድ ስናስገባ ጂ1 እናገኛለን ማለት ነው 1 therefore 1 ስናስገባ 5 the power of t ምን ይሆናል ጂ1አችን ከዛ 1 ማይነስ አር አራችን ስንት ነው የሚሆነው በ5 እየሄደ ስለሚሄድ 5 the power of t ይሆናል ማለት ነው።
አሁንም እቺን ፎርሙላ ነው የምንጠቀመው። ከዛ ምን ይሆናል ኢዝ ኢኳልስ ቱ እና 1/24 ከዛ ምንድነው የምናደርገው ይሄኛው እዚህ ጋር ከደረስን ማለት ምንድነው ቀጥታ ማባዛት ነው የሚሆነው ማለት ነው 24 into 5 the power of t 5 the power of t is equals to ስንት ይሆናል 1 minus 5 the power of r ስለዚህ እዚህ ጋር ደረስኩ ማለት ምንድነው ኮመን ማውጣት እችላለሁ ማለት ነው ክሪስ ክሮስ ነው ያባዛው እዚህ ጋር ክሪስ ክሮስ አባዝቼ ነው ይሄኛው ይሄን በዚህ አባዛ ይሄንን በዚህ ሳባዛ ይሄን አገኛለሁ ማለት ነው based on this ይሄንን በዚህኛው ሳባዛ ጊዜ ኦቨር ስንት ላለው 5 the power of t into what into 25ን አስገባለሁ ማለት ነው ይሄ ማለት ነው ይመጣልኝ 25 the power of t 1 minus t ሲሆን ማለት 5 the power of t is equals to 5 the power of t into 25 is equals to 1 ይሄ ማለት ወደ ኢንፊኒቲቭ ሲሄድ ጊዜ 0 ነው ኦልሞስት ይሄኛው ምን ይሆን ሄደ እዚህኛው ቁጥር 0 ነው እየጨመረ ሲሄድ ጊዜ ኢንፊኒቲ 1 ማይነስ ኢንፊኒቲ ደግሞ 1 ብለን እንወስዳለን ማለት ነው ስለዚህ እዚህኛው ወደ ምን እንደ 0 ተወሰደች ማለት ነው እዚህኛው ደግሞ 25 ደግሞ ምን አደረገ ኮመን አድርጎ ወሰደ አንድ ላይ ምን አደረገ over 25 አደረገ ይሄ ሲምፕሊፋይ ሲሆን ጊዜ 5 the power of t is equals to ይሆናል ማለት ነው 5 the power of minus 2 ስለዚህ ቲያችን ስንት ትሆናለች ማለት ነው 2 ሆነች ማለት ነው ይሄ 5 በ5 ቢጠፋ ላይ ያለው ኤክስፖናንት t ስንት ይሆናል ማለት ነው ማይነስ 2 ሆነች ማለት ነው እዛ ይሄኛው ጥያቄ በዚህ እየሰሰሩ ጊዜ ቀጥታ መታገኙት ይሆናል ማለት ነው እቺ 0 ትሆናለች እዚህኛው ያለው ደግሞ እንዳለ አሲቲዝ ይሆናል እናንተ ስታባዙ ታገኙት ሪዛልት ምን ይሆናል t minus 2 ትሆናለች ማለት ነው ፋይናል አንሰራችን minus 2 ነው ለዛሬ ቆይታችን በጣም አመሰግናለሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ኮሜንታችሁን አስቀምጡልን እንደገባ ይጠቅመናል አመሰግናለሁ ለዛሬ ቆይታችን ቴንኪው